ሰላም እንኳን ወደ የኢትዮጵያ የነገስታት የቤተሰብ ዛፍ ክፍል 2 በደህና መጣችሁ። በቀድሞ ክፍል ስለ አክሱማይት ኢምፓየር መነሳትና መውደቅ እንዲሁም ታዋቂ ነገስታት እንደ ኢዛና፣ ካሊብ እና ጉዲትን አይተን ተነጋግረን ነበር። ዛሬ ደግሞ ከአክሱማይት በኋላ የተነሳውን የዛጉዌ መንግስት ላይ እናተኩራለን። ወደ ቪዲዮ እንግባ። በመጀመሪያው ክፍል የአክሱማይትን ነገስታት ስናይ አንድ ያላካተትኩት ነገር የዓመተ ምህረቱን ነበረ። በዛሬውም ክፍል የዓመተ ምህረት አናካትትም፣ ምክንያቱም እርሊ የሚባሉት የኢትዮጵያ ታሪክ ላይ ያሉ ነገስታት ክሊር የሆነ የተጻፈ ነገር የለንም። የዛጉዌ መንግስት በኢትዮጵያ ታሪክ ውስጥ ልዩ ቦታ አለው። ምክንያቱም ከአክሱም መውደቅ በኋላ ሀገሪቱ ወደ ፖለቲካ መበታተን ሳትገባ የክርስቲያን ስርዓቷን፣ ባህሏንና መንግስታዊ ትውፊቷን ለማስቀጠል ችላለች። በዚህ መልኩ ዛጉዌዎች በአክሱምና በሰለሞናዊ ስርወ መንግስት መካከል እንደ ድልድይ ሆነው ይገለጻሉ። የዛጉዌ ስርወ መንግስት ከላስታ ክልል የአገው ህዝብ ገዢ የተነሳ ነበረ። ከ1037 እስከ 1270 ዓ.ም ገደማ በላሊበላ ማዕከልነት በኢትዮጵያ ግዛት ሰፊ ክፍሎችን ገዝቶ ነበር። ላስታ በአክሱማውያን ዘመን ክርስትናን ተቀብላ ነበር እና ዛጉዌዎችም ያንን የአክሱማውያን ቅርስ ቀጠሉ። ዛጉዌ የሚለው ዘአገው ከሚለው ጥንታዊ የግዕዝ ሐረግ የመጣ ሲሆን ትርጉሙም የአገው ማለት ነው። በትሬድና ገበያ ከሚተዳደሩት አክሱማውያን በተቃራኒ በዛጉዌ ዘመን አብዛኞቹ የኢትዮጵያ ህዝቦች በግብርና ይተዳደሩ ነበር። ገበሬዎች ጤፍ፣ ስንዴ፣ ገብስና ሌሎች ሰብሎችን ያመርቱ ነበር። የከብት እርባታም በኢኮኖሚ ውስጥ ትልቅ ሚና ነበረው። ስለዚህ የዛጉዌ መንግስት አብዛኛው ሀብት የሚመነጩ የነበረው ከግብርና ነበረ። ከአክሱም በተለየ ሁኔታ ዛጉዌዎች በወቅቱ በሜዲትራኒያን አካባቢ ያሉ ሀያላን መንግስታት ያን ያህል የታወቁ አልነበሩም፣ እንደ አክሱም ያክል ማለት ነው። በተደጋጋሚ ግንኙነት የነበራቸው ከግብፅ ወይም ኢየሩሳሌም ብቻ ነበር። ከስማቸውና እንዴት እንደተከታተሉ ካለው ኢንፎርሜሽን ውጪ ስለ ንጉሶቹ የምናውቀው በጣም ጥቂት ነው። የመጀመሪያው ንጉስ ማራ ተክለ ሃይማኖት የተባለ ሰው ነበር። ማራ ተክለ ሃይማኖት የዛጉዌ ስርወ መንግስት መስራች ነበር። በሌላ ስሙ ማራራ ተብሎ ሲጠራ ስለሱ ታሪክ ብዙ አከራካሪ ጉዳዮች አሉ። ማራ ተክለ ሃይማኖት ስልጣን በያዘበት ወቅት ኢትዮጵያ ከቀድሞ የአክሱም ክብር ብዙ ነገሮችን አታ ነበር። የቀይ ባህር ንግድ መስመሮች ተዳክመው ነበር እና መንግስቱ ወደ ደቡብ እየተስፋፋ ነበር እና ድንበሩን ከላይ ያለውን ድንበር አጥቶ ነበር። ይህም የኢትዮጵያ የፖለቲካና የኢኮኖሚ አቅጣጫ እየቀየረ እንደነበረ ያሳያል። በአንድ ትውፊታዊ ታሪክ መሰረት ማራ ተክለ ሃይማኖት የመጨረሻው የአክሱም ንጉስ ማለትም የድል ናኦድ ጀነራል ነበረ። ከዚያም መሶበ ወርቅ የምትባለውን የድል ናኦድን ልጅ ያገባል። በሌላ በኩል ደግሞ ያለ ትውፊት አለ። እሱም ድል ናኦድ በጉዲት እንደተገለበጠና ማራ ተክለ ሃይማኖት የጉዲት የአጎት ልጅ ነበር የሚል ታሪክ አለ። ከዛ በኋላ ከጉዲት ሞት በኋላ እሷን እንደተካ የሚነገር ታሪክ አለ። እንደ ትውፊት የሚነገሩ ታሪኮች ናቸው እነዚህ ሁለቱ። በግምት ግን አብዛኞቹ ስኮላሮች የሚያስቡት በቀላሉ ከአክሱማይት ኢምፓየር መውደቅ በኋላ የተረፈ በአንድ አካባቢ የሚገዛ ሀያል መሪ ነበር። ያም ሆነ ይህ የማራ ተክለ ሃይማኖት የንግስና ዘመን ብዙ ክስተቶች አልነበሩበትም። ከሱም በኋላ በበኩር ልጁ ታታዲም ይተካል። ታታዲም ንግስናውን ለልጆቹ ለማስተላለፍ ጥረት አድርጎ ነበር። ለዚህም በወንድሞቹ ጃን ስዩም እና ግርማ ስዩም ላይ ጦርነት ከፍቶ ነበር። አንድ ማወቅ ያለባችሁ ነገር የአገው የውርስ ህግ ወይም የአልጋ ወራሽ ወይም ተተኪ የሚወሰነው በበኩር ልጅ ወይም በልጅ ምናምን ሳይሆንስ በወንድሞች ነው። ወንድሞች ናቸው ተተኪ መሆን ያለባቸው የሚል ህግ ይደነግግ ነበር። ይህም የዛጉዌ ነገስታት በጣም የበከለ በጣም ያስቸገረ የነበረ ህግ ነበር። ለማንኛውም የታታዲም እቅድ አልተሳካም። ከዛ በኋላ ከታታዲም በኋላ ሁለቱ ወንድሞች በተከታታይ ነገሱ፣ ጃን ስዩም እና ግርማ ስዩም። ጃን ስዩም የሚታወቀው የዛጉዌው ታዋቂ ንጉስ ላሊበላ አባት በመሆኑ ነው። ለማንኛውም የግርማ ስዩም ልጅ የሆነው የመሐረነ ክርስቶስ ከሱ በኋላ ነገሰ። የመሐረነ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ተብሎ የተቆጠረ የመጀመሪያው የዛጉዌ ንጉስ ነው። የመሐረነ ክርስቶስ
አክሱማዊ ቅጥ የተሰራ ድንጋያማ ቤተክርስቲያንን ሰርቶ ነበር በላሊበላና አካባቢዋ ላይ። የተሰሩትም ከግብጽ በመጡ የተለያዩ ጌጣጌጦችና እቃዎች ነበር። ከዛም በኋላ የእጃን ስዩም ልጅ የሆነው ቅዱስ ሀርቤ ይነግሳል። እንደ ሌሎች የዛጉዌ ነገስታት ስለሱ ብዙ የምናውቀው ነገር የለም። አንድ የምናውቀው ነገር በሱ ዘመን በኢትዮጵያ የተሾሙ ጳጳሳት ወደ 7 ማደጋቸው ነበር እና የግብጽ ኮፕቲክ በኢትዮጵያ ኦርቶዶክስ ያለውን ተጽዕኖ ለማስቀረት ይህ ንጉስ እንደሞከረ የምናየው ታሪክ ያለ ማለት ነው። ነገር ግን አልተሳካለትም ነበረ። ከዛም በጣም ታዋቂ የሆነው የዛጉዌ ንጉስ ይመጣል። ንጉስ ላሊበላ። ላሊበላ በስሙ የሚጠሩትን ከአንድ ድንጋይ የተፈለፈሉ የላሊበላ ቤተክርስቲያናትን ያሰራ ንጉስ እንደነበረ ይታወቃል። በኢትዮጵያ ኦርቶዶክስ ቤተክርስቲያንም ቅዱስ ሆኖ ይቆጠራል። በንግስናው ዘመን ኢየሩሳሌም በ1187 ዓ.ም በሳላዲን የሚመሩ የሙስሊም ጦሮች ትያዛለች። ከዛ በኋላ ያወድሟታል። ይህም በአሁኑ ጊዜ ላሊበላ የምትባለውን ከተማ አዲሲቷ ኢየሩሳሌም ሆና እንድትገነባ ንጉስ ላሊበላ ያዛል ማለት ነው። ከዛ በኋላ ከተፈጥሮ ድንጋዮች ውስጥ እየተፈለፈሉ የሚሰሩ ቤተክርስቲያኖች በተለያዩ ቦታዎች እስከ 11 የሚደርሱ ቤተክርስቲያኖች ይገነባሉ። የላሊበላ ቤተክርስቲያናት በ2 ወይም በ3 ክፍሎች የተከፈሉ ናቸው። ከነዚህ በታች የተቆፈሩ መንገዶች፣ ዋሻዎች፣ የውሃ ቦዮች እርስ በርሳቸው የተገናኙ ናቸው። ይህም ስፍራውን እንደ አንድ ትልቅ መንፈሳዊ ከተማ እንዲመስል አድርጎታል ማለት ነው። ከሁሉም ቤተክርስቲያናት በላይ በጣም ዝነኛው ቤተ ጊዮርጊስ የሚባለው ቤተክርስቲያን ነው። ከላይ ሲታይ የመስቀል ቅርጽ ያለው ይህ ቤተክርስቲያን ከአንድ ድንጋይ ብቻ ተፈልፍሎ የተሰራ ሲሆን በዓለም ካሉ ድንቅ የህንፃ አሰራሮች መካከል አንዱ ተደርጎ ይጠቀሳል። ይህ ሁሉ የሆነበት ምክንያት ያው አዲሲቷን ኢየሩሳሌም ለመገንባት ማለት ነው። ሳላዲን ያወደመውን ኢየሩሳሌም ለመተካት ነው ላሊበላ ይህንን ያሰራው የነበረው። የእነዚህ ቤተክርስቲያናት ስነ ህንፃ ከፍተኛ የሆነ የአክሱማይት ተጽዕኖ ያሳያል። በሮቹ፣ መስኮቶቹና የተለያዩ ቅርጻ ቅርጾች ተደጋጋሚ የአክሱማይት ባህሪ ያሳያሉ። የላሊበላ ዋና ሚስት ወይም ንግስቷ መስቀል ክብራ ትባላለች። ስለ መስቀል ክብራ የሚነገር አንድ ትውፊታዊ ታሪክ አለ። መስቀል ክብራ ባሏን ንጉስ ላሊበላን ውርሱን ለናኩቶ ለአብ ወይም ስልጣኑን ለናኩቶ ለአብ እንዲያወርስ ታሳምነው ነበር። ናኩቶ ለአብ በኋላ ላሊበላን ተክቶ ይነግሳል። ስለሱ ብዙ የምናውቀው ነገር የለም፣ ግን ከሱ በኋላ የነገሰው የመጨረሻው ንጉስ ይትባረክ ነበር። ይትባረክ ናኩቶ ለአብን በጦርነት ያሸነፈው የላሊበላ ልጅ ነበር። ከዛም በኋላ በ13ኛው ክፍለ ዘመን መጨረሻ አካባቢ የዛጉዌ መንግስት ኃይሉ እየቀነሰ ይመጣል። በተለያዩ ክልሎች ያሉት መኳንንታት የበለጠ ስልጣን ማግኘት ይጀምራሉ። የበለጠ አውቶኖመስ የሆኑ ይመጣሉ እና የአክሱም ነገስታት ዘርነን የሚሉ ቡድኖች እንደገና ብቅ ማለት ይጀምራሉ በዛ ሰዓት። ከነዚህም ተቃዋሚዎች አንዱ በቤተ አምሃራ በተባለች አንዲት አውራጃ የሚኖር ገዢ ነበረ። ይህም ይኩኖ አምላክ የሚባል ሰው ነበረ። ይኩኖ አምላክ የቀደመውን የአክሱም ነገስታት ንጉሳዊ ዘር አለኝ፣ ቀጥታ በወንድ መስመር የተወለድኩ ነኝ ብሎ ይናገር ነበር እና በሰሜን ኢትዮጵያ ካሉ አንዳንድ አውራጃዎች እንዲሁም በሸዋ እና ሀረር የሚገኙ አንዳንድ ሙስሊም ህብረተሰቦች ትልቅ ድጋፍ ያገኝ ነበር። ይኩኖ አምላክ ይህንን ሁሉ ደጋፊዎች ከሰበሰበ በኋላ በአንስታ ጦርነት ይትባረክን ይገጥመዋል። በሙስሊም ወታደሮች እርዳታ ይትባረክ በይኩኖ አምላክ ይገደልና የዛጉዌ ጦር ይሸነፋል። ይህም የዛጉዌ ስርወ መንግስት መውደቅንና የአዲሱን የሰለሞናዊ መንግስት መነሳትን ያሳያል። ምንም እንኳን የዛጉዌ ስርወ መንግስት በ1270 ዓ.ም ቢወድቅም የተተወው ቅርስ እስከዛሬ ድረስ ሕያው ሆኖ ቀጥሏል። በተለይም በላሊበላ ቤተክርስቲያናት በየዓመቱ በሺዎች የሚቆጠሩ ምዕመናንና ጎብኚዎች ይጎርፋሉ።